ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ድምፄን የምትሰሙት ለመጨረሻ ጊዜ ሊሆን ይችላል። ከጦርነት ወዲህ እየተባባሰ የመጣው የኢራን ፖለቲካዊ ሞት ቅጣት መስመሩ ይቆራረጣል። የመምህራብ አብዱልሃዚድ ድምፅ ግን ጥርት ያለ ነው። ካለበት ሁኔታ አንጻር ደግሞ በአስገራሚ ሁኔታ ድምፁ መረጋጋት ይታይበታል። ምዕራብ ኢራን ውስጥ የሞት ቅጣቱ እስከሚፈጸም እየተጠባበቀ ነው የሚናገረው። ቶሎ ቶሎ ነው ጊዜው ያለቀበት እንደሆነ ሁሉ የሚያስተላልፈው መልእክት ተስፋ መቁረጥ ያጀበው ነው። ከታሰርኩባት የመጀመሪያው ዕለት አንስቶ በስቅይትና ዛቻ እንድናዘዝ አስገድደውኛል። የሰጠሁት ቃል ሙሉ በሙሉ ውሸት ነው። የቀረቡብኝም አንዳቸውም ክሶች እውነተኛ አይደሉም። እነሱ ያውቁታል፣ ፈጣሪም ያውቀዋል። ንጹሕ ሰው ነኝ ሲልም በተማጽኖ ያስረዳል። ምዕራብ በአውሮፓውያኑ 2022 የታሰረው ማሻ አሚኒ የተባለች ወጣት ሂጃብ በአግባቡ አልለበስሽም በሚል በፖሊስ ቁጥጥር ስር መዋሏን ተከትሎ አገር አቀፍ ተቃውሞ በተቀሰቀሰበት ወቅት ነበር። የኢራን ማሲጅ ሚሊሻ ኃይል አባል የሆነ ግለሰብ ግድያ ላይ ተሳትፎ እንዳለው የሚገልጽ ክስ ቀርቦበታል። ለ42 ወራት ፍርሃት የነገሰባቸውና እንቅልፍ የለሽ ምሽቶችን በኋላ በሚያዝያ መጨረሻ የሞት ቅጣቱ ተፈጽሞበታል። ኢራን ውስጥ ከፖለቲካና ከደህንነት ጉዳዮች ጋር በተያያዘ ክስ የተፈረደባቸው ሰዎች ላይ የሚፈጸመው የሞት ቅጣት እየጨመረ መጥቷል። አሜሪካና እስራኤል በየካቲት ወር ኢራን ላይ ጥቃት ከከፈቱ ጊዜ አንስቶ ቢያንስ 32 የፖለቲካ እስረኞች እንደተገደሉ መረጋገጡ የተባበሩት መንግስታት ገልጸዋል። ይህ ቁጥር በአንድ ዓመት ጊዜ ውስጥ የሚፈጸመው ግድያ በከፍተኛ መጠን መጨመሩን ያሳያል። በ2025 ዓመቱን ሙሉ በፖለቲካ ክሶች ተፈርዶባቸው የተገደሉ ሰዎች ብዛትም 45 እንደነበረ የዓለም አቀፍ የሰብአዊ መብቶች ተቋም አምነስቲ ኢንተርናሽናል መረጃ ያሳያል። የተባበሩት መንግስታት የሰብአዊ መብቶች ጽሕፈት ቤት በበኩሉ የሞት ቅጣት የጨመረው ፖለቲካዊ ተቃውሞዎችን ለማፈን እንደሆነም አስጠንቅቋል። በዚህ ዓመት ከተገደሉ ውስጥ በርካቶች ለእስራኤል ወይም ለሲአይኤ ትሰልላላችሁ የሚል ክስ ቀርቦባቸው፣ የተወሰኑት ደግሞ ስደት ላይ ካሉ ተቃዋሚ ቡድኖች ጋር ግንኙነት አላችሁ በሚል ተከሰዋል። ከተገደሉት ውስጥ 14 ያህሉ የታሰሩት ባለፈው ጥር ላይ ከተከሰተው እና መንግስት በወሰደው እርምጃ በሺዎች የሚቆጠሩ ሰዎች ከተገደሉበት ተቃውሞ ጋር በተያያዘ ነው። በአምነስቲ ኢንተርናሽናል በኢራን ጉዳዮች ላይ የሚሰሩት ናሲም ፓፒያኒ ኢራን ውስጥ ባለስልጣናት ግድያ የሚፈጸምበት በስቅላት ነው የሚፈጸመው ንጋት ላይ ነው ይላሉ። ኢራን ውስጥ ሰዎች በየቀኑ በሚባል ደረጃ ከእንቅልፋቸው የሚነቁት በሞት ቅጣት ዜና ነው ሲሉም ይናገራሉ። ከሚፈጸሙት የሞት ቅጣቶች ውስጥ አንዳንዶቹ በይፋ የሚገለጹ ቢሆንም ሌሎች ግድያዎች በሚስጥር እየተፈጸሙ ነው የሚል ስጋት መኖሩን የተባበሩት መንግስታት ድርጅት የሰብአዊ መብቶች ጽሕፈት ቤት ቃል አቀባይ ለቢቢሲ ተናግረዋል። የኢራን መንግስት ባለፈው ዓመት 2159 የሞት ቅጣቶችን የፈጸመ ሲሆን ይህ ቁጥር ከአውሮፓውያኑ በ1989 ወዲህ ከፍተኛው እንደሆነም አምነስቲ ኢንተርናሽናል ገልጿል። እንደ አምነስቲ ገለጻ አብዛኞቹ ቅጣቶች ከአደንዛዥ ዕፅ ወይም ሕይወት ማጥፋት ወንጀሎች ጋር የተያያዙ ናቸው። የተባበሩት መንግስታት ድርጅት በዚህ ዓመት ቁጥሩ ከዚህ ሊበልጥ ይችላል የሚል ስጋትም አለው። በኩርዲስታን ሂውማን ራይትስ ኔትወርክ የሚሰሩት ካቬህ ኬርማንሺያ እንደሚናገሩት በጥር ወር ተቃውሞና በጦርነቱ ምክንያት ገጽታው የተበላሸው የኢራን መንግስት የሚፈጽማቸው የሞት ቅጣቶች በመጨመር ስልጣኑን ለመመለስ እየሞከረ ነው። በበርካታ የውስጥና የውጭ ቀውሶች እየተጋፈጠ በሚገኝበት በዚህ ጊዜ ጭቆናውን በማጠናከርና የሞት ቅጣቶችን በመጨመር ኃይሉን የሚያሳይበት መድረክ ለመፍጠር እየሞከረ ነው ብለዋል። የሀገሪቱ መንግስት ቴሌቪዥን ጣቢያ ባለፈው ወር መጨረሻ የኢስፋሃት ከተማ ነዋሪ በሆነው የ21 ዓመቱ የካራቴ ሻምፒዮን ሳሳን አዝድቫር ላይ የሞት ቅጣት ስለፈጸመው ዘግቧል። የ21 ዓመቱ ወጣት ከቀረቡበት ክሶች አንዱ ሙሃርቤህ ወይም ፈጣሪ ላይ የጦርነት ማወጅ የሚል ነው። ጥር ላይ በተነሳው ተቃውሞ ወቅት የፖሊስ ኃይሎች ማጥቃት እንዲሁም ከጠላት ጋር ውጤታማ ትብብር ማድረግ የሚሉ ክሶች ቀርበውበት ተፈርዶበታል። በቴሌቪዥን ጣቢያው የተላለፈው ቪዲዮ ላይ የፖሊስ መኪና መስኮት በዱላ መስበሩና መኪናውን ለማቃጠል ነዳጅ መጠየቁንም ሲያምን ይታያል።
ይሁን እንጂ ሳሳን አዝድቫር የቀረቡበት ክሶች የዓለም አቀፍ ሕግ በሚያስቀምጠው ደረጃ ሲታይ የሞት ፍርድ የሚያስፈርዱም አይደሉም። ቢቢሲ የኢራን ባለሥልጣናት የሚፈጽሙትን የሞት ቅጣት ስለመጨመራቸውና ስለሚቀርብባቸው ስቅይት ይፈጽማል የሚል ክስ የሚሰጡትን አስተያየት ለማካተት ያቀረበው ጥያቄ ምላሽ አላገኘም። የኢራን ፍርድ ቤቶች ኃላፊነት የሆኑት ሞሐሲን ኢጂ ሚያዝያ ላይ በሰጡት አስተያየት ከጥር ወር ተቃውሞ ጋር ተያይዞ በተሰጡት የሞት ፍርዶች ላይ የቀረበውን ዓለም አቀፍ ትችት ውድቅ አድርገዋል። ኃላፊው የሚመሯቸው ፍርድ ቤቶችም ሽብር እንደማይሉም ተናግረዋል። የሰብአዊ መብት ተሟጋቾች እጅግ የሚረብሽ አካሄድ እየታየ መሆኑን ይገልጻሉ። ባልተመጣጠነ ሁኔታ የሞት ፍርድ የሚተላለፈው በአገሪቱ ህዳጣን ማህበረሰቦች ላይ ነው። የፕሮስፔስ ኢነርጂንግ የማስተርስ ተማሪ የነበረው የ29 ዓመቱ ሪፋን ሻኩር ዚድሃ ባለፈው ሳምንት በስቅላት ተቀጥቷል። የኢራን ፍርድ ቤት እንደሚናገረውም የተፈረደበት ምስጢራዊ መረጃውን ለእስራኤልና ለአሜሪካ የስለላ ድርጅቶች በማጋራት ወንጀል ነው። በኖርዌይ የሚገኘው ሂንጋው የተሰኘው የሰብአዊ መብት ተቋም ኢርፋን ከመሞቱ በፊት ጽፎታል በሚል ያወጣው ማስታወሻ ላይ ግን ንጹሕነቱን አስረድቷል። ማስታወሻው የታሰርኩበት በፈጠራ የስለላ ክሶች ነው። 8 ወር ከግማሽ ከቆየ ስቅይትና የብቻ እስር በኋላ በሐሰት እንድናዘዝ ተገድጃለሁ። የሌላ ንጹሕ ሰው ሕይወት በዝምታ እንዲነጠቅ አትፍቀዱ ይላል። የሰብአዊ መብት ተቋሙ ሂንጋው የፍርድ ቤት ሂደቱ የሚከናወንበትን፣ ፍርድ የሚተላለፍበትን እንዲሁም የሞት ቅጣት ተፈጻሚ የሚደረግበት ፍጥነት እጅግ እንዳሳሰበው ገልጿል። የፍርድ ቤት ሂደቶች ሙሉ ግልጽነት እንደሚጎድላቸውም አንስቷል። ምህራብ አብዱልሃዚድ ከመገደሉ በፊት ያስተላለፈው የድምፅ መልእክትም የሞት ቅጣት እስከሚፈጸም መጠበቅ ያለውን ስቃይ ገልጾ ነበር። የሞት ፍርድ የተላለፈበት ሰው በማንኛውም ሰዓት ሊጠራና ተወስዶ ሊገደል እንደሚችል በእያንዳንዱ ምሽትና ቀን ያስባል። የሞት ፍርድ የተላለፈበት ሰው ትንሽ ሰላም ማግኘት የሚችለው ከሌሊቱ 7 ሰዓት በኋላ ብቻ ነው። ምናልባትም የዜና የሚመላለሱበትን ሀሳቦች ትቶ ለ2 ወይም ለ3 ሰዓታት መተኛት ይችላል ብሏል። ኩርዲስታን ሂውማን ራይትስ ኔትወርክ እንደሚገልጸው የ29 ዓመቱ ኩርዲሽ የሱቅ ባለቤት ለዘመዶቹም ሆነ ለጠበቆቹ ማስጠንቀቂያ ሳይሰጥ ተገድሏል። አስከሬኑ ወደ ቤተሰቡም አልተመለሰም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።